ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው አድርጋችሁ እናንተ በደንብ አድርጋችሁ እዩት። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ እናንተ ካያችሁት በደንብ በቶሎ መለወጥ ትችላላችሁ ማለት ነው። ማንበብ ማይችል ካለም በቶሎ ማንበብ ይችላል፣ መጻፍ ማይችል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን ይዤላችሁ የመጣው በሰ፣ በረ፣ በሸ በእነዚህ በሶስቱ ፊደላት እስከ ቤተሰቦቻቸው ድረስ አንዳንድ ቃላት መስርቼ ይዤላችሁ መጥቻለሁ ማለት ነው። እሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። አሁን በመጀመሪያ በሰ ነው ምን መሰረት በሰ እስከ ቤተሰቦቿ በሰባቱም ድምጽ በመጀመሪያ ቆጥርላችኋለሁ። ከዛም በኋላ ደግሞ እያንዳንዳቸው ቃላትን መሰርትላችኋለሁ ማለት ነው። ሰ፣ ሰ፣ ሱ፣ ሱ፣ ሲ፣ ሲ፣ ሳ፣ ሳ፣ ሴ፣ ሴ፣ ስ፣ ስ፣ ሶ፣ ሶ እንላለን ማለት ነው። እንግዲህ እነዚህን ደግሞ አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ሶ፣ ሶ፣ ስ፣ ስ፣ ሴ፣ ሴ፣ ሳ፣ ሳ፣ ሲ፣ ሲ፣ ሱ፣ ሱ፣ ሰ፣ ሰ እንላለን ማለት ነው። እንግዲህ አሁን ደግሞ በዚህ በመጀመሪያዋ በሰ ቃላትን እንመሰርታለን ማለት ነው። እንግዲህ በሰ የመሰረትናቸው ቃላቶች የትኞቹ ናቸው? እነዚህ ናቸው ማለት ነው። እነዚህ ናቸው ማለት ነው። እስኪ እንያት። ሰ፣ ለ፣ ለ ሰለለ ይላል ማለት ነው። እንግዲህ እዚህ ጋር ሰ የሰ ቤተሰብ የመጀመሪያዋ ናት ወይም ደግሞ ይች ናት ማለት ነው። ለ የለቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ሰለለ የሚል ቃል መስርተውልናል ማለት ነው። በማን ነው የተመሰረተ? በሰ ወይም ደግሞ በዚች በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ በሱ የተመሰረቱትን እናያቸው። እንግዲህ በሱ የተመሰረቱት ደግሞ የትኞቹ ናቸው? እነዚህ ናቸው ማለት ነው። እንግዲህ እነዚህንም እስኪ እናያቸው። ሱ፣ ሰኛ፣ ሱሰኛ ይላል ማለት ነው። እንግዲህ እዚህ ጋር ሱ የሰ ቤተሰብ የሁለተኛዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሱሰኛ የሚል ቃል መስርተውልናል ማለት ነው። በማን ነው የመሰረት ነው? በሱ ማለት እንግዲህ ቀጣይ ደግሞ ወደ ሲ እንሄዳለን ማለት ነው። በዚህ የተመሰረተው ቃላት ደግሞ የትኛው ነው? ይሄኛው ነው ማለት ነው። እንግዲህ ይህን ደግሞ ሲ፣ ዳ፣ ማ ሲዳማ ይላል ማለት ነው። እንግዲህ እዚህ ጋር ሲ የሰ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ማ የመቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሲዳማ የሚል ቃል ተመስርቶልናል ማለት ነው። እዚህ ጋር ደግሞ በማን ነው የመሰረት ነው? በሲ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ሳ እንሄዳለን። እንግዲህ በሳ የተመሰረተው ደግሞ ይሄኛው ነው። ይሄ ደግሞ ሳ፣ ሳ፣ ሳሳ ይላል ማለት ነው። እንግዲህ ሳ የሰ ቤተሰብ የአራተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። እንግዲህ ሁሎችም አንድ ድምጽ ናቸው ማለት ነው። ስለዚህ በአንድ ላይ ሳሳ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በሰ ወይም ደግሞ በአራተኛዋ ድምጽ ነው የተመሰረተው ማለት ነው። ቀጣይ ደግሞ በአምስተኛዋ ድምጽ ወይም ደግሞ በሲ የተመሰረተውን እናያለን ማለት ነው። እንግዲህ በሲ የተመሰረተው ደግሞ ይሄ ነው። ይሄ ደግሞ ምን ይላል ማለት ነው? ሴራ፣ ሴራ ይላል ማለት ነው። እንግዲህ እዚህ ጋር ሴ የሰ ቤተሰብ የስንተኛዋ ናት ማለት ነው? የአምስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሴራ የሚል ቃል
መስርቷል ማለት ነው። በማን ነው የመሰረት ነው? እዚህ ጋር በሴ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ስ እንሄዳለን። እንግዲህ በስ የተመሰረተ ደግሞ ይሄኛው ነው ማለት ነው። እንግዲህ ደግሞ ምን ይላል? ስራ ስራ ይላል ማለት ነው። እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት ብለናል። ራ የረ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ስራ የሚል ቃል መስርተውልናል ማለት ነው። በማን ነው እዚህ ደግሞ የመሰረትና? በስ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ በሶ ወይም ደግሞ በሰባተኛዋ ድምጽ እንመሰርታለን ማለት ነው። በሶ እንግዲህ የተመሰረቱት ቃላት ደግሞ እነዚህ ናቸው። እነዚህ ደግሞ ሶ ስ ክ ሶስት ይላል ማለት ነው። እንግዲህ እዚህ ጋር ሶ የሰ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሶስት የሚል ቃል መስርተውልናል ማለት ነው። እዚህ ጋር ደግሞ በማን የተመሰረተ? በሶ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ ወደ ቀጣዩ እንሄዳለን። ቀጣይ ደግሞ በረን መሰርታለን። በመጀመሪያ ረን እስከ ሮ እንቆጥርና ከዚያም በኋላ ደግሞ በእነዚህ በእያንዳንዳቸው ቃላትን እንመሰርታለን ማለት ነው። ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ሮ ሮ ር ር ሬ ሬ ራ ራ ሪ ሪ ሩ ሩ ረ ረ እንላለን ማለት ነው። እንግዲህ በዚህ በሰባቱም ድምጽ እያንዳንዳቸው አንዳንድ ቃላት መስርተንባቸዋል። እስኪ እነሱንም እንያቸው። አሁን በመጀመሪያ በረ እናያለን ማለት ነው። እንግዲህ በረ የተመሰረተው የትኛው ነው? ይሄ ነው ማለት ነው። እንግዲህ ይሄ ምን ይላል? ረባ ረባ ይላል ማለት ነው። እንግዲህ እዚህ ጋር ረ የረ ቤተሰብ የመጀመሪያዋ ናት የሚች ናት። ባ የበቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ረባ የሚል ቃል ተመስርቶልናል ማለት ነው። ቀጣይ ደግሞ ስንሄድ ሩጫ ሩጫ ይላል ማለት ነው። እንግዲህ እዚህ ጋር ሩ የረ ቤተሰብ የሁለተኛዋ ናት። ጫ የጨ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሩጫ የሚል ቃል ተመስርቶልናል ማለት ነው። እዚህ ጋር ደግሞ በማን የተመሰረተው? በር ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ሪሞት ሪሞት ይላል ማለት ነው። እንግዲህ እዚህ ጋር ደግሞ ሪ የረ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት። ሞ የመቤተሰብ የሰባተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። በአንድ ላይ ሪሞት የሚል ቃል ተመስርቶልናል ማለት ነው። በማን ነው የተመሰረተው? በሪ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ራሱ ራሱ ይላል ማለት ነው። እንግዲህ እዚያ ራ የረ ቤተሰብ የአራተኛዋ ናት። ሱ የሰ ቤተሰብ የሁለተኛዋ ናት ማለት ነው። ስለዚህ በአንድ ላይ ራሱ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚያ ደግሞ በማን ነው የተመሰረተው? በራ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ ሬ እንሄዳለን ማለት ነው። እንግዲህ በሬ የተመሰረተው ደግሞ የትኛው ነው? ይሄኛው ነው ማለት ነው። እንግዲህ ይሄንንም እናየዋለን። ሬ ዲ ዮ ሬዲዮ ይላል ማለት ነው። እንግዲህ እዚህ ጋር ሬ የረ ቤተሰብ የአምስተኛዋ ናት። ዲ የደ ቤተሰብ የሶስተኛዋ ናት። ዮ የቤተሰብ የሰባተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሬዲዮ የሚል ቃል መስርተውልናል ማለት ነው። እንግዲህ በማን የተመሰረተ? በሬ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ስለዚህ ሬዲዮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በሬ የተመሰረተውን እናያለን። ምን ይላል ደግሞ ይሄ? ርቀት ርቀት ይላል ማለት ነው። እንግዲህ እዚህ ጋር ር የረ ቤተሰብ የስድስተኛዋ ናት። ቃ የቀ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ርቀት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የተመሰረተው? በር ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ መጨረሻው እንሄዳለን። እንግዲህ መጨረሻ ላይ ደግሞ ሮማን ይላል ማለት ነው። እንግዲህ እዚህ ጋር ሮ የረ ቤተሰብ የሰባተኛዋ ናት። ማ የመቤተሰብ የአራተኛዋ ናት። ን የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሮማን የሚል ቃል ተመስርቶልናል ማለት ነው። እንግዲህ እዚህ ጋር በማን የተመሰረተው? በሮ ወይም ደግሞ በሰባተኛዋ
ድምጽ ነው ማለት ነው። እንግዲህ ከረ እስከ ሮ ባሉት እነዚህን የመሰሉ ቃላቶች አይተናል ማለት ነው። ቀጣይ ደግሞ ወደ ሸ እንሄዳለን ማለት ነው። እንግዲህ ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ እንላለን ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው እንቆጥራቸዋለን ማለት ነው። ሾ ሾ ሽ ሽ ሼ ሼ ሻ ሻ ሺ ሺ ሹ ሹ ሸ ሸ እንላለን ማለት ነው። እንግዲህ የተመሰረቱትን ቃላቶችም እናያለን ማለት ነው። እንግዲህ እዚህ ጋር የምናገኛቸው ምን ይላሉ? ሸለመ ሸለመ ይላል ማለት ነው። እንግዲህ እዚህ ጋር ሸ የሸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ሸለመ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የተመሰረተው? በሸ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ በሁለተኛዋ ድምጽ የተመሰረቱትን እናያለን ማለት ነው። እንግዲህ እዚህ ጋር ደግሞ ሹመት ሹመት ይላል ማለት ነው። እንግዲህ እዚህ ጋር ሹ የሸ ቤተሰብ የሁለተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ ስለዚህ በአንድ ላይ ሹመት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን ነው የተመሰረተው? በሹ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ስለዚህ ሹመት የሚል ቃል መስርቶልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሺዎች ሺዎች ይላል ማለት ነው። እንግዲህ እዚህ ጋር ሺ የሸ ቤተሰብ የሶስተኛዋ ናት። ወ የወ ቤተሰብ የሰባተኛዋ ናት። ች የቸ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሺዎች የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር እነዚህ በማን ነው የተመሰረቱት? በሶስተኛዋ ድምጽ ወይም ደግሞ በሺ ማለት ነው። እንግዲህ ቀጣይ ደግሞ ስንሄድ እነዚህኞቹን እናያለን ማለት ነው። እነዚህ ደግሞ ሻምቦ ሻምቦ ይላል ማለት ነው። እንግዲህ እዚህ ጋር ሻ የሸ ቤተሰብ የአራተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ቦ የበ ቤተሰብ የሰባተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሻምቦ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን ነው የተመሰረቱት? በሻ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ስለዚህ ሻምቦ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ሼር ይላል ማለት ነው። እንግዲህ እዚህ ጋር ሼ የሸ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሼር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በሺ ወይም ደግሞ በስንተኛዋ ድምጽ ነው የመሰረትነው? በአምስተኛዋ ድምጽ ተመስርቷል ማለት ነው። ቀጣይ ደግሞ በስድስተኛዋ ድምጽ የተመሰረተውን ቃላት እናያለን ማለት ነው። እንግዲህ እዚህ ጋር ደግሞ ሽቶ ይላል ማለት ነው። እንግዲህ እዚህ ጋር ሽ የሸ ቤተሰብ የስድስተኛዋ ናት። ቶ የተ ቤተሰብ የሰባተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሽቶ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ በማን ነው የተመሰረቱት? በሹ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ መጨረሻው ስንሄድ ሾመ ይላል ማለት ነው። እንግዲህ እዚህ ጋር ሾ የሸ ቤተሰብ የሰባተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ሾመ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረት ነው? በሾ ወይም ደግሞ በሰባተኛዋ ድምጽ መስርተናል ማለት ነው። ስለዚህ በአንድ ላይ ሾመ የሚል ቃል መስርቶልናል። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን በእነዚህ በሶስቱም ፊደላት ከቤተሰቦቻቸው ድረስ ባሉት በእነዚህ ቃላት መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።